ክፍል 2 የምክረ አበው መርሃ ግብር። ባለታሪካችን ታሪኳን እንዲህ ብላ ትጀምራለች። ቀጥ እህታችን። አመሰግናለሁ መምህር። እኔ ከእህቴ የሰማሁትን ታሪክ ከሷ የተነሳ የኔ ምንም አይደለችም። ቢሆንም ደግሞ ያው ትንሽ ምክር ይሰጡኛል ብዬ ተስፋ አደርጋለሁ። ምናልባት ለምን ልቤ ውስጥ ብዙ ነገር ስላለ ያን ነገር እስቲ የሚለቀኝ ነገር ከሆነ ብዬ ነው። እና ታሪኬ ከልጅነቴ ነው የሚጀምረው። እናቴና አባቴ ከወለዱ በኋላ ነው የተለያዩት እና ከዛ በኋላ ያለውን ጊዜ ከእንጀራ እናቴ ጋር ነው ያሳለፍኩት እስከ 10 ዓመቴ። ከዛ በኋላ ከቤተሰቦቼ ተለይቼ ወደ ሌላ ሀገር ሄጄ ሌላ ሀገር ነው ያደግኩት። በማድግበት ሰዓት አጎቴና ክስቴ ነበሩና በዛ መሀል ከአንዱ ወደ አንዱ እያልኩኝ አደግኩኝ ለ12 ዓመት ያህል። ከዛ አልቻልኩም። በጣም ነበር የሚከብደው። አክስቴ ጋር ያለው ነገር ይከብድ ነበርና ከዛ ወጥቼ በሰው ቤት ውስጥ እየሰራሁ አደግኩኝ። ከዛ በመሀል ወደ 25 ዓመት ምናምን ሲሆነኝ ከባለቤቴ ከልጆች አባት ጋር ተገናኘሁ እና ከሱ ጋር ሆኜ ብዙ ችግሮችን አብሬ የማልፈው ከልጆች አባት ጋር ነበረ። እናቴን፣ አባቴን፣ ልጆቼን፣ ወንድሞቼን እናፍቅ ነበር፣ ግን ማንም የሚፈልገኝ አልነበረም። አክስቶቼም አጎቶቼም እንደዛው። ከሆነ ጊዜ በኋላ ከልጆች አባት ጋር ሁኜ መጀመሪያ ልጄን አረገዝኩኝ። ከዛ በኋላ ያለው ህይወት በጣም ነበር የሚከብዱ። በጣም ይሄ ነው የሚባል አልነበረም እና የሚሄድበት ስላልነበረ እዛ ነበር የገባሁት። ምክንያቱም ለልጄም አባቷ ስለሚያስፈልጋት እሱ ጋር ነበር የገባሁት። እሱ ጋር ሁኜ ቤተሰቦቹ በጣም ከባድ ህይወት ውስጥ ነው ያሳለፍኩት እና በወለድኩ ሰዓት፣ በተቸገርኩ ሰዓት እናቴንም አባቴንም ድምጻቸውን እፈልግ ነበረ፣ ግን ማናቸውም ዞር ብሎ አላዩኝም። በዛ ውስጥ ሆኖ እግዚአብሔር ይመስገን ልጄን ከወለድኩ በኋላ 1 ዓመት ከ8 ወር ሆና ወደ አረብ ሀገር መጣ። አረብ ሀገር ከመጣሁ በኋላ ሁሉም በየተራ ብቅ አሉ እና ሁሉም ገንዘብ ፈላጊ ሆነ፣ ሁሉም ጠያቂ ሆነ። ለማናቸው ምን ማድረግ እንዳለብኝ ይነግሩኝ፣ ያስተምሩኝ ጀመርና አይ እኔ በችግሬ ጊዜ ማናችሁም አልነበራችሁም፣ ዛሬ ላይ እንዴት ልትመጡ ቻላችሁ የሚለው ጥያቄ ተነሳ። ከዛ እንደዛ ሆነና እናቴም አባቴም የት ነሽ ያለሽው፣ እንዴት ሆንሽ የሚለው እህት ወንድምም እንደዛው ቀጠሉ። ከዛ አክስት አጎትም እንደዛው በየተራው እና ይቅር ለእግዚአብሔር የሚለውን ነገር በልቤ ያሳደርኩና አይ ይቅር ለእግዚአብሔር፣ እኔ ክርስቲያን ነኝ፣ ይቅር ማለት ደግሞ ተገቢ ነው ብዬ ይቅርታ አድርጌ ቀረብኳቸው። ከዛ በኋላ ያለው ሁሉም በየተራ ገንዘብ ፈላጊ ነውና የምችለው ለአባቴ ለእናቴ የሚችለውን ነገር አደርጋለሁ። ለሌሎቹ ግን ደግሞ አልችልም። ለምን? እኔ ልጆች እናት ነኝ፣ የራሴ ህይወት አለኝ። ያንን ማሳለፍ ስላለብኝ አልቻልኩም እና በዛ መሀል አትረዳንም የሚለው ነገር ችግር አመጣ። እኔ የምናገረው ነገር ለነሱ አይጥማቸውም። ሁሉም እያገለሉ ሄዱ። ተውኩ። በቃ ከማናቸውም ጋር እርግፍ አድርጌ ተውኩኝ። አሁን ላይ ማለት ነው። ግን የእናቴን ድምፅ ናፍቃለሁ፣ አባቴን ድምፅ ናፍቃለሁ። የት ነሽ ልጄ፣ ምን ሆንሽ፣ ምን ገጠመሽ የሚለው ነገር እፈልገው ነበረ። ግን ማናቸውም ይሄንን የሚሉኝ የሉም። ሁሉም ገንዘብ ፈላጊ እና ዛሬ ላይ ሰው ሁሉ የሚባለው ነገር እንድጠላ አደረገኝ ማለት ነው። ከሁሉም ርቄ ብቻዬን ነኝ ያለሁት በአሁኑ ሰዓት ማለት ነው። በጣም ሰው በምፈልጉ ሰዓት ሰው ለማግኘት ይከብዳልና ይሄን ነገር ለምን እኔ አሁን ውስጤ ቂምነት ሳይሆን ለምንድን ነው እንደዚህ ሊሆኑ የቻሉት የሚለው ነገር ውስጤ ስላለ ነው እና መምህር እንዲመክሩኝ እስቲ ተይ ይሄ ጥሩ አይደለም እንዲሉኝ የልቤን እንዲነግሩኝ እንዳዋዩኝ ነው። ከዛ የተረፈውን ደግሞ ቀስ ብዬ ነግሮታለሁና ይሄን ይመስላል አባቴ። እሺ ተረጋጊ እህታችን፣ አይዞሽ ይቀላል ነው። እንደ ማንኛውም ኢትዮጵያዊ ልጅ ፈተናዎች ደርሶብሽ ነው ያደግሽው። አሁን አንቺ ከተናገርሽው አንጻር አሁን ስንመለከት ብዙ በልጅነትሽ መራብ፣ መጠማት፣ መንገላታት፣ ከወዳ ወዲህ የሚሉት ነገሮች ፈተናዎች፣ እነዚህ ነገሮች ደርሰውብሻል። እነዚህ ፈተናዎች ደግሞ አልፈሻቸዋል። አሁን ላይ እግዚአብሔር ይመስገን አሁን ገንዘብ
ከዛ ከሰው ቤት ከሚገኘው ትንሽ ፍራንክ አሁን በዛ ያለ ገንዘብ አግኝተሽ በተሻለ ደረጃ ላይ እነሽ እግዚአብሔርን አመስግኝ ማለት ነው። ለምን በህይወት ያላንድም አካል መጉደል በጤና ነው ያለሽው እና ይህንን በመጀመሪያ እግዚአብሔር ይመስገን ብለሽ እንድታመሰግኝ ይፈልጋለሁ እህቴ ማለት ነው። አንዳንድ ጊዜ እኛ ላይ ያሉትን ነገሮች ማየት አለብን። እኛ ያለ ምንድነው ያለ ምንድነው የጎደለኝ የሚለው ማየትና መመልከት አለብን እና እህቴ የደረሰብሽ ችግር ለአንቺ ከባድ ሊሆን ይችላል። ከሌላው አንጻር ደግሞ ስናየው አየሽ ቀላል ነው አንቺን ብለሽዋል ቅድም ማለት ነው። ግን ወደ ዋና ወደ ተነሳው ወደ ፋሚሊ ወደ ቤተሰብ ስንመጣ በመጀመሪያ እናትና አባትን እስኪ እናንሳቸው። እናትና አባትን እናንሳ። እነዚህ ሰዎችስ በዛ መጀመሪያ ለምን ተውሽ፣ አሁንስ ለምን ቀረቡ የሚለው ያው አንቺም ገልጠሸዋል። ገንዘብ ስላለ አሁን ቀረቡ። ፊትስ አለማወቅ ነው አንደኛ ነገር፣ አለማወቅ፣ የእውቀት ማነስ፣ የሃይማኖት ጉድለት፣ እነዚህ ነገሮች ሲሆኑ ሰዎች አያገናዝቡም። ስጋ ደግሞ ጉጉ ስለሆነ አሁን ላይ መጡና ከአንቺ ፈለጉ። ይሄ መስጠት አለመስጠት ያንቺ ነው፣ እሱ ውስጥ አልገባም። አሁን ግን ወደ እናትና አባት ስመጣ ሲራክ እንዲህ ይላል፣ የእናትህን ምጥ አትርሳ የአባትህንም ሐዘን እንዳትረሳ ይላል። የእናትሽን ምጥ እንዳትረሽ። እናትና አባት ምንም ጨካኝ ሊሆኑ ይችላሉ፣ ምንም ክፉ ቢሆኑ እናትና አባትን እነሱ ባደረጉት ኃጢአት ራሳቸው ይጠየቁበት እንጂ አንቺ ግን እናትና አባት ናቸው። እናት ምንም መተኪያ የላትም። እናት መቼም የልጇን ስቃይ ልጇ ስትራብ ስትጠማ መከራ ሲደርስባት አትወድም። የአቅም ማጣት ካልሆነ በስተቀር ማንኛውም ወላጅ በልጁ ላይ መጥፎ ነገር ሲደርስ ዝም ይላል ብዬ አላስብም። እንደው ካለማወቅ፣ እንደው ካለመረዳት፣ እንዲህ ይቸግራታል ብሎም ካለመገንዘብ ከነዛ አኳያ እንጂ የልጃቸውን መጥፎ መከራ አይወድም ወላጅ ማለት ነው። ስለዚህ የእናትሽን ምጥ እንዳትረሺ ነው የመጀመሪያው ማለት ነው። ከዛ ውጭ ግን ያለው መጀመሪያ አንቺ ቁሚ ነው የኔ መልስ። ወደ ሌላው እንግዲህ እነዚህ ሰዎች እንኳንም ተለውጠሽ አዩሽ። በነገራችን ላይ አንቺ እኮ የምታለቅሽበት አሁን እንባ ተናነቀሽ። አንቺ እኮ የምታለቅሽበት እኮ አልነበረም። አሁን ትናንትና የናቁሽ ልጅ ዛሬ ከአንቺ ሲከጀሉ፣ አቤት መድኃኒዓለም ታሪክ ቀይረ ዛሬ ከኔ እንዲከጀሉ አደረክ ማለት ሲገባሽ ለምን የምታለቅሽው? አሁን ገንዘብ ይቸግርሻል እህቴ? እስኪ ንገሪኝ። ልጆችሽ ይራባሉ፣ ይጠማሉ። አሁን ኑሮን አሸንፈሻል አላሸነፍሽም? እስኪ የመልሽልኝ። ልክ ኖት መምህር። ግን አንዳንዴ ለምን እንደዚህ ሊሆን እንደቻልኩ ያውቃሉ። ብዙ እህቶች ወንድሞች አሉኝ በእናቴም በአባቴም በኩል። እነሱም ቢሆኑ እህቴ የት ነሽ፣ ምን ገጠመሽ፣ ምን ሆንሽ፣ ሀዘን ደረሰብሽ የሚለው ነገር ሳይሆን ገንዘብ ፈልገው የሚመጡት መንገድ፣ ከዛ ጋር ደግሞ እኔ ጋር መልስ ሲያጡ የሚመልሱልኝ መልስ እሱ ይሰማኛል። እንደገና ደግሞ እናቴም ሆነ አባቴ ልጅ ያለሽ ደህና ነሽ የሚለው ቃል ይናፍቃል። ባዶነት ሲሰማኝ በጣም ነው የሚሰማኝ እና አንዳንዴ መጥቼ ድንግል ማርያም እግር ስር ወድቃለሁ። እውነት የምታቅፈኝ ያህል የምሰማኝ እሷ ስር ወድቄ በጣም አለቅሳለሁ እና እግዚአብሔር ይመስገን ምንም ሳልሆን እዚህ ደርሻል። ክብሩ ይስፋ ጋይስት ዓለም ቅድስት ሥላሴ። እውነት ያለፍኩት በባለቤቴ ቤተሰቦች ውስጥ ያለፍኩትን ህይወት ከሥላሴ ጋር ነው ያለፍኩት እና ክብሩ ይስፋ። ምንም አልጎደለብኝም። ከህፃነቴ ጀምሮ ነው ፈተና ያየሁት በእንጀራ እናቴ በብዙ ነገር። ክብሩ ይስፋ። እኔ የእግዚአብሔርን ቸርነት አልጣጥኩም። ብዙ ነገር ላይ ደርሻለሁ። ዛሬ በብዙ ነገር ተለውጫለሁ። በብዙ ነገር አይኖቼን እጆቼን ሞልቶ ስለሰጠኝ ነው ያለፍኩትና ክብሩ ይስፋ። በዚህ መሀል ደግሞ የሆነ ነገር ቢጎድለኝ ሁሌ ቁጭ ስልም ስጸልይ ምን ስልም አስባታለሁ። አምላኬ ሆይ አካለ ጎደሎ ብሆን ወይ የሆነ ነገር ሆን ማን ይደርስልኝ ነበር የሚለውንም አስባለሁ እና እግዚአብሔር ይመስገን በእውነት መምህር። እኔ እሱን ለማስቀየም አይደለም፣ ግን ከኋላ ያለፍኩትን ነገር እነሱ ሲናገሩን ከኋላ ያለፍኩትን ህይወት አስበውና በቃ የሚጨረሻ ሰው የሚባለው ቃል እንድጠላ ያደርገኛል። ዛሬ ላይ ከሰዎች ገለልተኛ ሆኛለሁ። እኔ የምናገረው አይጥማቸውም፣ የሚያደርገው ነገር ደስ አይላቸውም እና በጣም ነው የሚሰማኝ። ለዛ ብቻ ነው ደስ የሚላቸው። ገንዘብሽ ብቻ ነው ደስ የሚላቸው። ገንዘቡ ግን ደስ ይላቸዋል።
ገንዘቡማ ማን ብሎ እንደው በእግር በብረት ቢሮጥ ራሱ ደስ ይላቸዋል። እሺ እህታችን፣ እዚህ ውስጥ አሁን የምናየው ነገር ምን አለ እህታችን፣ በመጀመሪያ ለምሳሌ አንቺ ጋር መጥተው የሆነ የድሮ ታሪክሽን ቁስሽን ለመነካካት የሚፈልጉ ሰዎች ያጣ ሌባ ተሳርቦ ይመለሳል ይባላል አይደል እህታችን? ከአንቺ መጥተው ወይም ገንዘብ ስላልሰጠሻቸው የሚያንጸባርቁን ነገር ናቸው። ውሾች ይጮኻሉ፣ ግመሎች ይሄዳሉ። በቃ አንቺ እግዚአብሔር ታሪክሽን ቀይረዋል። አንቺ በከፍታ ትሄጃለሽ፣ እነሱ ግን ይጮኻሉ። ካልሰጠሻቸው ይጮኻሉ። ውሻ ከተሰጠው ዝም ነው የሚለው። አየሽ፣ ይህን ማወቅ አለብሽ። አንድ ሁለተኛ፣ በምንም ታምር እግዚአብሔር ረድቶሻል። እግዚአብሔር ከችግር አውጥቶሻል። እግዚአብሔር በልጅ ባርኮሻል። አሁን የምትኖሪለት አሁን የሚወዱሽ እናታችን የሚሉ ልጆች አለሽ እኮ። አንቺ እኮ አሁን ብቸኝነት ይሰማኛል አለሽ ሄደ ባለቤትሽ አለ አይደል እንዴ? ልጆችሽ እያሉ እንዴ ኧረ ታይ ታይ እንደዚያማ እንዳትዪ። አሁን እኮ አንቺ እኮ ሙሉ ነሽ። አንቺ እኮ ልጅ አለሽ። አንቺ እኮ ብትታመሚ ውሃ የሚግትሽ ልጅ እኮ አለሽ። የሌላቸው እኮ ሰዎች አሉ። ባዶ የሆኑ ሰዎች እኮ አሉ። ይህን ማወቅ አለብሽ። ስለዚህ እህቴ ቂም የሚባል እንዳትይዥ። አንደኛ ቂመኛ ሰው የእግዚአብሔር መንግስት አያያትም። ቂም የሚባል ከአንቺ አውጭ። አንድ ሁለተኛ ነገር ደግሞ አንቺ እነሱ በክፉ ሲመጡ እግዚአብሔር ልቦና ይስጣችሁ። አለቅ ልቦና ይስጣችሁ። ቤተሰቦችሽን ደግሞ እነሱ እንትን አሉሽ አይደል? አንቺ እንዳንድ ልጅ ሂደሽ ከአንቺ ይቅር ሀገር ስትገቢ እያቸው። በቃ አለቅ። እያቸው ሂደሽ ጠይቂያቸው። ምንም ይበሉሽ ጠይቂያቸው። ምንም ያንቺ ነገር አይጣማቸው ጠይቂያቸው። ከዛ ውጭ ግን ከተረፈሽ ስጫቸው፣ ካለሽ ስጫቸው። መስጠት በራሱ በረከት ስላለው ማለት ነው። ከዛ ውጭ ግን ያንን ለምን እንዲህ አላደረጉልኝም ብለሽ በነገራችን ላይ ብዙ ቤተሰብ ጋር ያለ ነገር ነው። አንቺ ጋር እኔ ጋር የኔ ቤተሰቦች ናቸው እንደ ጨካኝ እንደው ሁሉም ጋር ነው። በነገራችን ላይ እያንዳንዱ ቤት እያንኳኳሽ ብከጂ ወንድምና ወንድም እንደዚህ ጉረሮ ለጉረሮ ተያይዘው ነው ያሉት። እህትና እህት እንደዚህ ተፋጠው እንደ አንቺ አሁን እህቴ ነሽ፣ አንቺ አባቴ ልጅ ነሽ፣ አንቺ እናቴ ልጅ ነሽ እስከ መባባል የሚደርሱ አሉ። አንቺ ጋር ብቻ ያለ ነገር አይደለም እኮ እህቴ፣ አንቺ ጋር ብቻ አይደለም በደል ሁሉም ቤት ያለ ነገር ነው። የሁሉንም ቤት ያንኳኳ ነው ይሄ እንዲህ አይነት ታሪኮች ማለት ነው። እንዲህ አይነት ችግሮች ሁሉም ሰው ዘንድ አሉ። እንዲሁ አንቺ ጋር ብቻ መስሎሽ ተስፋ እንዳትቆርጪ፣ እንዳትበሳጭ፣ እንዳትናደጂ እንጂ ሁሉም ጋር አለ። አሁን ከዚህ ውስጥ የግማሹ ሰው እንደዚህ አይነት ታሪክ ተመሳሳይ አለ ማለት ነው። እና አንዳንድ ጊዜ በተለይ የማያገናዝቡ ቤተሰቦች አሉ። የማያገናዝቡ ከሰውነት ተርታ የሚወጡ ሰዎች ይገጥሙናል። ግን ሰዎች ቢተውን እግዚአብሔር ግን አልተወኝም። አዎ እግዚአብሔር ግን አይተወንም። ሰዎች ግን ይፈርዳሉ። ይቺ እንዲህ ናት እንዲህ ሰዎች ይፈርዳሉ። እግዚአብሔር ግን አይፈርድም። ሰዎች ፈረዱብኝ፣ አንተ ግን አዳንከኝ አይደለም ምንለው ስንዘምር እህታችን። እነሱ ይፈርዳሉ። ይቺ እንዲህ ናት ሊሉ ይችላሉ። እግዚአብሔር ግን አዳነሽ። እግዚአብሔር ግን ከፍ አደረገሽ። እግዚአብሔር ግን በልጅ በረከት በጸጋ አጎናጸፈሽ። እግዚአብሔር ግን ለዓይንሽ ማረፊያ የሚሆኑ ልጆች ሰጠሽ። እግዚአብሔር ግን ትዳር ሰጠሽ። ወርቀሽ አልቀረሽም። ከነሱ በታች ነሽ አልቀረሽም። አንቺ እኮ ከነሱ በላይ ነሽ። አንቺ እኮ ደስተኛ አንቺ እኮ ያንቺን እጅ ሲያዩ እንግዲህ ያቺ የተናቀች ያቺ በሰው ቤት ስትንከራተት የነበረች ወርቃ የነበረች ልጅ አሁን አርጋ ሰው ሲመለከታት የናቁሽ ሁሉ የእግርሽን ጫማ ይስማሉ ነው አይደል? ነብዬ እግዚአብሔር ኢሳያስ ሲናገር ለእመቤታችን ንቃውሽ የነበሩ አሁን አንቺን ሲመለከቱ ይህ አያስገርምሽም? ይህ አይደንቅሽም ወይ? ይህ እየደነቀሽ እግዚአብሔርን አመስግኛ። አሁን አንቺ እንደው ቂሙን ታዩ፣ ስርባቸውንም ታዩ። እንዲህ ብላኝ፣ እንዲህ አምተውኝ፣ እንዲህ አሉኝ፣ እሱን ይሄን ዝባዝንቄውን ታዩ። እግዚአብሔር ያደረገልሽን ትልቁን ነገር አስቢ እንጂ ለምን ጥቃቅን ነገር ታያለሽ? ያንን የነሱ ስድብ ምናምን ይሄን በቃ ቁስል የሚነካካውን ቁስል ለቁስል የሚሄድ ምን እንደሆነ ታውቂያለሽ? እህታችን ዝንብ ነው። ዝንብ ቁስል ለቁስል ነው የሚሄደው። ቆሻሻ ነገር ይወዳል ማለት ነው። አንቺማ እንደ ዝንብ እዛ እነሱ ምናምን የሚናገረው ጋር እንዳትቀመጭ፣ ንቀሽ ታያቸው። በቃ አለቅ። ንቆ መተው ማለፍ መተው። ከልብሽ ደግሞ ይቅርታ አድርገሽ ታያቸው። በቃ ግዴታ እርጅ የሚልሽ የለም። ግዴታ ከነሱ ጋር ተባበሪ የሚልሽ የለም። እዚህ ጋር እንዴት ዋላችሁ፣ እንዴት አደራችሁ፣ የእግዚአብሔር ሰላምታ። ግን ልብሽን ንጹህ ማድረግ ከቻልሽ አስተምረሽ በእግዚአብሔር ቃል ይህንን ስህተታቸውን
አስተምረሽ ወደ ንስሐ እንዲመጡ ከንቱነታቸውን ያደረጉትን መደረግ የሌለበትን አምነው ለአደረጉት ድርጊት ተጸጽተው ተምረው ንስሐ ገብተው ብታያቸው ትልቅ ደስታ ነው አይደል? ያን ከቻልሽ በመምህረ ንስሐ በአባት እንዲማሩ አድርጊያቸው። አንቺም ቢሆን ከስድብ ይልቅ ከትችት ይልቅ ከግልምጫ ይልቅ ከኩርፊያ ይልቅ ሲመጡ ገንዘብም ፈለገው ለስድብም ይሁን ለምንም ይምጡ፣ አንቺ ግን በመልካም ተቀብለሽ መልካሙን ነገር መልሽላችሁ። ስለ ክፉ ፈንታ በክፉ አትመልስ። ክርስቶስ ያ ሁሉ መከራ ያደረሱበትን የሚያደርጉትን አያውቁም ብሎ ይቅርታ አድርጎላቸው የለ? ያን ሁሉ መከራ አደረጉብሻ። አንቺ የክርስቶስ ልጅ፣ እኛ የክርስቶሳውያን የምንሆነው የክርስቶስ ልጆች የምንባለው ክርስቶስን ስንመስለው ነው። በክርስቶስ ክርስቲያን ተብለን አባታችንን ካልመሰል በአባታችን መንገድ ካለን ምኑን ክርስቲያኑን ኃጢአትሽ ይቅር እንዲልሽ መድኃኔዓለም ከዚህ በላይ ከፍ አድርጎ እንዲባርክሽ ቤትሽን በበረከት እንዲሞላልሽ ከፈለሽ አንቺ እንደ አምላክሽ እንደ መድኃኔዓለም ይቅርታ አድራጊ ሁኚ፣ እንደ ቅዱሳኑ አድራጊ ሁኚ። ይገርምሻል፣ ቅዱሳኑ ያን ሁሉ መከራ ሲያጠኑባቸው ቅዱስ እስጢፋኖስ ያን ሁሉ የድንጋይ በረዶ ሲያወርዱበት እህታችን የሚያደርጉትን አያውቁምና ጌታ ሆይ ይቅር በላቸው እያለ ይጸልይ ነበር። በድንጋይ ደሙ እየፈሰሰ አንቺ እንደዛ ታረጊያለሽ? አታረጊም አይደል? ደሙ እየፈሰሰ እህታችን፣ ክርስትና ይሄ ነው። ክርስትና ክፉን በክንፉ የሚመልስ አይደለም። ታየሽ? አጠፋውን የሚመልስ አይደለም። ክርስትና ድንጋይ ለወረወረብሽ ዳቦ ዝክር የምትሰጪው ነው። ክርስትና ቀሚስሽን ከወሰደ መጎናጸፊያ የምትጨምሪለን ነው። ክርስትና ቀኝን ሲመታ ግራህን ስጠው ነው። ወንጌል ይሄ ነው። ክርስቶስ ያስተማረን ያንን ነው። ስለዚህ ቂም እንደው አደራ፣ ቂም በጣም መጥፎ ነው። ቂም የውስጥ ቁስል ነው። አጥንት የሌለው ምላስ ግን ይሰብራል። ምላስ በጣም መጥፎ ነው። መርዝ ይተፋል። ቂም ማለት በሆነ ዕቃ ውስጥ የተቀመጠ መርዝ ማለት ነው። እህታችን አየሽ፣ የሆነ ያቂም የምትይዥ ከሆነ አንድ ቀን አሳቻ ሰዓት የተመቻቸ ነገር ካገኘ አጠፋውን ለመመለስ አጠፋውን ያን መርዙ ወጥቶ እዛ ሰው ላይ ጉዳት ለማድረግ ከማድረግ ወደኋላ አይልም። ቂም በጣም መጥፎ ነው። የሻገተ የከረፋ ነው። ቂም ካለ ቶሎ ብለሽ አውጪው። ሞሰብ ላይ ያለ የሻገተ እንጀራ ብትበይው ምን ያደርጋል? ያምሻል። የተበላሸ ወጥን ብትበይው ምን ያደርጋል? ታይፎይድና ታይፈስ ያስከትላል። ቂምም ያው ነው። በሽታን ያመጣል። የኃጢአት በሽታን ያመጣል። የእንጨት ውስጥ ነቀዝ ነው። ቂመኛ ሰውና እንጨት ውስጥ ያለ ነቀዝ አንድ ነው። ነቀዝ እንጨቱ ውስጡን እየቦረቦረ ከላይ ስታዩ ጤነኛ ይመስላል። እንጨቱ ግን ከውስጡ በልቶ ጨርሶታል ማለት ነው። እየፈለፈለ እንደ ፍልፈል ምድር ውስጥ እንዳለ ፍልፈል ማለት ነው። ፍልፈል አፈሩን ቦርቡሮ ስንረገጠው ድርምስ ይላል አይደል? ልክ እንደዛ ውስጡን እየሄደ ውስጡሽን እየተርመጠመች ከላይ ግን ስትታይ ያለሽ ቀሚስ ለብሰሽ ነጠላ ለብሰሽ ስከል ጤነኛ ትመስላለሽ። ግን እኮ በውስጥሽ ቀርፍቷል። በምን? በቂም ተበላሽቷል። ያ የተበላሸው ደግሞ በሽታ ነው የሚሆነው። አንደኛ ከክርስቶስ ቂመኛን ሰው መድኃኔዓለም ይቅር አይልም። መድኃኔዓለም ከቂመኞች ጋር ሳይሆን ከየዋሃን ጋር ነው። ልበ ንጹሐ ፍጥር ሊተ ያለው ዳዊት ለዛ ነው። አቤቱ ጌታ ሆይ ንጹሕ ልብ ፍጠርልኝ፣ ልበ አምላክ ቅዱስ ዳዊት ያለው ለዛ ነው። ስለዚህ እህታችን ቂም የሚባል ነገር ካንቺ አስወግጂ፣ ንስሐ ግቢ። በቃ አስተምሪያቸው። አንቺ ከነሱ ተሽለሽ ተገኝ። እነሱ ወርደው ዘቅጠው መደረግ የሌለበትን አድርገዋል። አንቺ ግን ደግሞ በከፍታ የተሻልሽ ሁኚ። አለዛ ግን እነሱ ጋር አፍላፍ እየተካፈሽ ነገሮችን የምትመላለሽ ከሆነ ከነሱ በምን ተሻልሽ? የተደረገልሽን አስቢ። መድኃኔዓለም ያደረገውን አስቢ። መድኃኔዓለም ታሪክሽን ቀይሮታል። መድኃኔዓለም ከፍ አድርጎሻል። የኔ አባ መድኃኔዓለም ተመስገን እያልሽ እየዘከርሽ ስሙን እየጠራሽ ልጆችሽን እያቆረብሽ ከባለቤትሽ ጋር በፍቅር ሁነሽ እነሱን ግን በማስተማር እህታችን እኮ በለጠችን፣ አንተ ያችን ማትረባ የነበረች አሁን እንደዚህ እኮ ነው ብለው እራሳቸውን እንዲወቅሱና እንዲጸጸቱ አድርጊ። ጥላትን በጭቅጭቅ አንመልሰውም። ጥላትን በስድብ አንመልሰውም። ክፉ በማድረግ ጥላትን አንመልሰውም። ለምሳሌ ሰዎች ተናደው ሲመጡ
እየተሳደበ አንድ ሰው ሲመጣ ከተሳደብ እየናቀን ነው የሚሄደው። ዝም ካላችሁ ግን ያን የሚሳደብ ሰው የሚጨቃጨቅ ሰው ዝም በሉት እስኪ። በጣም ነው የበለጠ የምታበሳችሁ። ለምን እንደሆነ ታውቃላችሁ? በቃ ምን አስቦ ይሆን? ምን አቅዶ ይሆን? ምን ነገር እየጠመዘዘ ይሆን? ሊጎዳኝ ይሆን? ሌሊት ይመጣል፣ ይጨነቃል። ቴረር ነው የሚሆነው ማለት ነው። በዝምታ ነው ጥላትን የምናሸንፈው። ክፉ ሰዎችን በዝምታ ዝም ብለን ነው ዲል የምናደርጋቸው እንጂ በመመለስ ከነሱ ጋር ታንቴራ በመቅጠም የሚሆን ነገር የለም። ስለዚህ እህታችን የዋህ መሆን ያስፈልጋል። ክፋትን እንዳታስቢ። የእናትሽን ምጥ መርሳት የለብሽም። እናትሽ የወለደችሽ ነች። እናትና አባቱን ማክበር አለብን። እናትና አባትን የማናከብረው በሃይማኖት ጉዳይ ብቻ ነው። ሃይማኖት ቀይሩ ቢሉን ሃይማኖትን ስተው ብናይ የዛ ላይ አንተባበራቸውም እንጂ በእንዲህ አይነት ያው በደለን፣ አስቀየሙን፣ አልተንከባከቡንም፣ እንደ ልጅ አላስተማሩንም ብለን ቂመኛ ልንሆን አንችልም። እኛ የተሻልን ሆነን ምክንያቱም እኛ መጽሐፍ ቅዱስን ቃል በመተግበራችን ዋጋ ስላለን ማለት ነው። እናትና አባትን አክብር የሚለውን የአስርቱ ትእዛዛት አንዱን በመተግበርሽ አንቺ ትልቅ በረከት ስላለ ትልቅ ዋጋ ስላለ እህቴ በዛ በረከት ስለምታገኝ እናትና አባትሽን ሂደሽ ጠይቂ፣ ተንከባከቢ፣ ይቅርታ አድርግላቸው። የይቅርታ ሰው ሁኚ፣ የዋህ ሁኚ፣ አይዞሽ፣ በርቺ፣ ጸልይ፣ ተማሪ። ሁልጊዜም ቃል እግዚአብሔርን ተምረሽ ተሽለሽ አንቺ አስተማሪ፣ አንቺ መልካም ሴት ሆነሽ አንቺ በሁሉም ዘንድ የተወደድሽ እንዲኮኝ ንግግርሽ በጨ የተቀመመ አንደበትሽ በማር የተለወሰ አድርገሽ መልካም ሴት ያቺ ምሳሌ ላይ የተጠቀሰችው ልባም ሴት ማን ያገኛታል ከቀይ ዕንቁ ትበልጣለች የተባለችውን ሴት መሆን አለብሽ። ልባም ሴት ለባሏ ዘውድ ናት የተባለችውን ልባም ሴት እንዲኮኝ እመክርሻለሁ። ልባም ሴት እንዲያደርግሽ መድኃኔዓለም የእሱ ቅዱስ ፍቃዱ ይሁንልሽ እህታችን። እግዚአብሔር አምላክ ያበርታሽ፣ ያጠንክርሽ። እንነጋገራለን በቀጣይ ማለት ነው ደግሞ። እሺ ሌላዋ ባለታሪካችን በቴሌግራም የመጣ ነው። ቃሉን እንዲህ አድርጌ ላንብበው እስኪ። አንድ ጓደኛዬ ምክር ፈልጋ ነው እና ጠይቅልኝ ብላኝ ነው ትለናለች እህታችን። እሷም መጣም እግር የላትም እህታችን፣ እግር የላትም። ምን ነው በመልክተኛ ረግሹ በይልኝ። እሺ እና አንድ ጓደኛዬ ምክር ፈልጋ ነው ጠይቅልኝ ብላኝ ነው ካላይ በኋላ እና ጥያቄው ጓደኛ ነበራት። ምንድነው ያለው እዚህ ጋር? ጓደኛ ነበራት ኢትዮጵያ እዚህ ሳትመጣ፣ ኢትዮጵያ እያለች ማለት ነው። እዚህ ሳትመጣ ግን ፍቅር ምን እንደሆነ አላቅም። እሺ አታቂም? እሺ አላቅም አለች። በሰው ግፊት እሺ አልኩት። ከዛ እምቢ ብየው ስደት መጣሁ። ፍቅር ስለሌለኝ ከእርሱ ጋር መሆን ደስተኛ አይደለሁም ነበር እና ተውኩትና ስደት መጣሁ። በልቤ ትዝ አይለኝም ነበር። ከዛ ዓመት ሞላኝ። እኔም ትምህርት መማር ጀመርኩ። ስለ ትዳር ስማር እሱ ቢሆን ጀመር ችግር ፊትም ብለሽ እህታችን አሁን ምን ተገኘ? እሺ እሱ ጀመር። ከዛ ልጅቱ ወደ ህይወት ልጅቱ ወደ ህይወት ልጁ ከህይወት ወደ ህይወቴ ይመጣ ጀመር። እኔ 3 ቀን ድረስ ብቻ ሆነ ፍቅሬ፣ ጭራሽ እየጠላሁት መጣሁ። እንዴ ወደሹ እንደገና ደግሞ ሁለተኛ ጠላሹ። ከዛ በተለምዶ አፍቅሬዋለሁ። ከዛ በተለምዶ ደግሞ አፍቅሬዋለሁ። ኧረ ግራ አታጋቢን እህታችን ስል እምቢ አለኝ። ዓመት ሞላን። ከዛ እሱ ተስፋ ከሰጠው ካልደከምኩት ካላደረግኩት ነው እሺ ብዬ ተውኩት እና እኔ ፍቅር አጣሁ ያልሁት ስደት ነው። ላፈቅር እፈልግና የፍቅር ስሜት የለኝም።
እና አሁን እኔ ምን ላድርግ? ሀገሬ ገብቼ በቤተ ክርስቲያን ነው ማግባት የምፈልገው እና ግን ዛሬ ካላፈቀርኩ ክፉን ደጉን ካላለፍኩ ሰርቼ አገሬ ብገባ ምን ምን ያገባኛል? ማን ያገባኛል ብዬ አስባለሁ። እና አሁን አለሁበት ቦታ ላይ በፍቅር ስሜት አለና አውቃለሁ ብዬ እፈራለሁ። እና ምን ላድርግ? እባክዎትን ምክረዎትን አካፍሉኝ ትላለች። ጥያቄው የሌላ ሰው አይደለም፣ የራስሽ ነው። ገብቶኛል። እኔ በቃ እህታችን ምንም በመስኮት መምጣት አያስፈልግም። እኔ እናንቺ ተግባብተናል። እህታችን ምክሩን በደንብ ስሚ። ያው እኔ ነቃ ብያለሁ። እሺ ነቄ ስለሆንኩኝ አልተገለጠልንም። አዎ የተገለጠ አይደለም። እሺ እህታችን እንግዲህ ፍቅር የሚባል ነገር የለም። ያፈቀረኝንም ሰው ነው የምትይው። ፍቅር እንዴት ይመጣል? ፍቅርስ እንዴት ማፍቀር ይቻላል? የሚለው መመልኮስም ይቻላል ነው የምለው። ሌላ አማራጭን እኔ ማሳየት ነው የምፈልገው እዚህ ታሪክ ውስጥ ማለት ነው። በዚህ ታሪክ ውስጥ ሌላ ታሪክ ላሳየሽ እስቲ። የክርስቶስ ሙሽራ ሆኖ መኖር ይቻላል። ምንም አይነት የፍቅር ስሜት ከሌለ፣ የዚህ የወጣትነቱ የማይረብሽሽ ከሆነ፣ የወጣትነት ጦሩ ከሌለ፣ ፍላጎት ከሌለ የምን አጨቃጨቀሽ? እማትገቢ ገዳም እንዲህ ምነውት? የክርስቶስ ሙሽራማ እኮ ትችያለሽ እኮ። ይሄ መፍትሄ እንዳለ ወቂ። መቼስ እንግዲህ መቼም ታይፋቀሩ መጋባት አልሰማ ምጣድ ላይ እንጀራ እንደ መጋገር ይቆጠራል። መቼም ሳታፈቅሪ አግቢ አልልሽም፣ አግቢ አልልሽም። ይህንን በደንብ ማወቅ ነው። ሌላ አማራጭ እንዳለ ካሳየውሽ በኋላ ወደ ዋናው ዲቴል ጉዳይ ስገባ ለምንድን ነው የማታፈቅሪው? ለምንድን ነው ፍቅር የማይዝሽ? ከምን አንጻር ነው? የምን ኬዝ አለብሽ? ያምሻል? መንፈስ አለብሽ? በነገራችን ላይ መንፈስም ሊኖር ይችላል፣ አጋንንትም ሊኖር ይችላል። ገርግር ሰይጣን አለ፣ ትዳርን የሚገረግር እንዳናገባ ቀውላላ ሆነን እንድንቀር የሚያደርግ ሰይጣን አለ። ያ ቀውላላው ሰይጣን መጥቶ ይሆን እህቴ? እስኪ ራስሽን ዞር ዞር ብሎ ማየት ያስፈልጋል። እግዚአብሔርን በሱባኤ መጠየቅ እኔ አይደለሁም። ተግባብተናል፣ ችግር የለም። እኔ አይደለሁም ብለሽ ባጥፊም ችግር የለም። አንቺ ነሽ። እኔ ገብቶኛል። በቃ እህቴ አይዞሽ፣ ችግር የለም። ለማንም ይቺ ሚስጥር አልናገርም። ፈርተሽ ነው አይደል? እኔ አይደለሁም የምትይው። አይዞሽ፣ አልናገርም ማለት ነው። የአንቺ መሆኑን ያወቅኩ በሆነ ነገር ነው። በቃ እኔና አንቺ ተግባብተናል። አሁን ልብ ብለሽ ስሚኝ፣ የምመክርሽን ጽሑፉን ታይና ጆሮሽን ስጭኝና ስሚኝ፣ በደንብ ስሚኝ። እግዚአብሔርን እስኪ አንዳንድ ጊዜ እንዲህ አይነት ግራ የሚያጋቡ ነገሮች ሲመጡ ሱባኤ መግባት፣ ጾምና ጸሎት መያዝ፣ በአርምሞ ነገሮችን ማየት ያስፈልጋል ማለት ነው። አንድ እሱ ነው። ሌላ ደግሞ አሁን ስደት ላይ ነው እንጂ ያለሽው እንዲሁ ለጽሞና ወጣ ብትይ ወደ ገዳ አሁን እንደው እሱ ጋር ነው ያለሽው እንጂ ወደ ጻርቃኔ ማርያም፣ ወደ ኩኬለሽ ማርያም፣ ወደ ጅሩ አርሴማ፣ ወደ ደብረ ሊባኖስ ጎራ ብትይ እህቴ 7 ቀን 14 ቀን በሱባኤ እግዚአብሔር ጋር መነጋገር ነገሮች አንዳንድ ጊዜ ሰይጣንም ሊሆን ስለሚችል እና ጸበልም መጠመቅ እንዲህ አይነት ነገሮች ከፈተና ከሰይጣንም አንዳንድ ጊዜ ማለት ይሸፍናል። ይመጣና ህይወታችንን በአግባቡ እንዳንመራ ህይወትን በአግባቡ እንዳናጣጥም እንዲህ አይነት ፈተናዎች ይመጣሉ። ስለዚህ እህቴ ዞር ዞር ማለት ያስፈልጋል። እግዚአብሔርን በጾም በጸሎት መጠየቅ፣ ሱባኤ መያዝ፣ ጸበል መጠመቅ፣ ንስሐ መግባት፣ ቅዱስ ሥጋውን መቀበል፣ ክቡር ደሙን መቀበል፣ እነዚህን ነገሮች መድኃኒቱን መውሰድ። ዝም ብሎ ወንድም ያስጠላ፣ ዝም ብሎ ፍቅር ወይም ትክክለኛ ያንቺ ሰውም አልመጣ ሊሆን ይችላል። እህቴ አንዳንድ ጊዜ ቸኳዮች አይደለንም። አንድ ነገር ብቻ የምንመለከት ከሆነ ችግር ነው። አንዳንድ ሰዎች የነሱ የሆነ አዳም ሳይመጣ ሲቀር የሱ የሆነ ሔዋን ሳይመጣ ሲቀር ይገረግራል። ምንም ስሜት አይሰጥም። ምንም ስሜት ላይሰጥ ይችላል። ራት ጃጃል ነው የምትለው። አፈቀርኩ እንኳን ብትል አፈቀርኩሽ እንኳን ቢል ራት ጃጃልብኝ ልትል ትችላለች። ለምን? እሷ ጋር ስሜት ስለሌለ። ያ ስሜት የሚገባው
ትክክለኛ የእሷ የሆነ ሲመጣ ነው። ራስሽ መስፈርት ይኖርሻል። አንቺ ያላወጣሽለት ግን በውስጥሽ በአይንሽ ፊዚካል አይተሽ የምታየው ነገር ይኖራል። አንደኛ ያ መስፈርት ያላሟላ ሊሆን ይችላል። እነዚህ ነገሮች ስለሚሆኑ እህታችን ሱባኤ ለአንቺ ያስፈልግሻል። የመጀመሪያው ሱባኤ በደንብ ያስፈልግሻል ማለት ነው። ሱባኤን ያህል ትልቅ እንቆቅልሽ የለም ማለት ነው። እግዚአብሔር ጋር መነጋገርን ያህል ትልቅ ነገር የለም። ጌታ ሆይ የእኔ እድል ፈንታ ጥዋ ተርታዬ ምንድን ነው ብሎ እግዚአብሔርን መጠየቅ። አንቺ የኔ ሙሽራ ነሽ ካለሽ በዛው በገዳሙ ትሄጃለሽ። እህታችን ገዳም መግባት የክርስቶስ ሙሽራ መሆንና የብርሃን ልብስ ለብሶ መኖር ደስታ ያለበት ነው። እንዲሁ ይሄ ደጋግመሽ ከሆነ ብዬ ነው። እንደገናም ደግሞ በሱባኤ ደግሞ አይ አንቺ ቀን ገና ስለሆነ ነው። ደግሞ ልጅ ነሽ እኮ እህታችን፣ ብዙ ይሄን ያህል የሚያስጨንቅ እኮ አይደለም። እርግጥ ነው 25 ዓመት ካለፋ በኋላ ሴሊ ቆም ብላ ታስብ፣ የትዳርን ነገር ታስብ ይላል። በነገራችን ላይ 25 ዓመት ያላችሁ ቆም ብላችሁ አስቡ። ቆም ብሎ ማሰብ ያስፈልጋል። እግዚአብሔር ጋር መነጋገር ያስፈልጋል። ጾም፣ ስግደት፣ ጸሎት ያስፈልጋል። ትዳር ከእግዚአብሔር ነው የሚገኝ እና እህታችን መቼም ሰይጣን ክፉ ነው፣ ገርግር ሰይጣን በጣም ክፉ ነውና ይሄ እንዲህ አይነቱ አጋንንት ብለናል ቅድም ስንማራደን በጾም በጸሎት ነው የሚለቀውና ራስን መፈተሹ አይከፋምና እስኪ ከመድኃኔዓለም ጋር ተነጋገሩ፣ እስኪ ከመቤታችንም ጋር ተነጋገሩ፣ እስኪ ይችን ተነጋገሩ። ደግሞ እንደተለመደው መልክአ ዑራኤልን እንዳትዘነጋት እሺ። ጧት ጧት መልክአ ዑራኤልሽን እያደረሽ ውሃ አዘጋጅተሽ እሷን ነገር ደግሞ ይችን እንደው ቅዱስ ዑራኤል የዘጋውን አይምሮዬን ሁሉ አብራልኝ፣ እውቀትን ማስተዋልን ጥበብን ስጠኝ፣ ሰይጣንንም ማረቅልኝ፣ ገንዘቤንም ባርክልኝ ማለት ያስፈልጋል ማለት ነው። እርግጥ ነው። ስለዚህ መጸለይ ያስፈልጋል። ውሎሽን ማስተካከል፣ አልባሌ ቦታ አለማዋል፣ ይጃዛ ቤት አለማብዛት፣ ወደ ስራ አነሰም በዛም ስራ ቦታ መሆን እህታችን። እንደገና ደግሞ ከጸሎት አለመቀረት፣ ቃል እግዚአብሔር ሲነገር ማስተዋል። አሁን ከጊዜ በኋላ የመጣጡ ድክመቶች እያየሁ ስለሆነ አንቺ ላይ ማለት ነው። ስለዚህ እነዚህ ችግሮች እንዲቀረፉ መበርታት። ሰይጣን ክፉ ነው። ክፉ ስለሆነ መጠንቀቅ ያስፈልጋል፣ መበርታት ያስፈልጋል፣ መዋጋት ያስፈልጋል። እሱ ዝም ብለን ማተኝተን ቁጭ ካልን ችግር ስለሆነ ማለት ነው። ስለዚህ ችግሮችን የምናልፈው በየቀኑ የምናረጋቸው መንፈሳዊ ውጊያዎች፣ ተጋድሎዎች ናቸው። መንፈሳዊ ተጋድሎ ማድረግ ያስፈልጋል። መንፈሳዊ ጥረት ማድረግ ያስፈልጋል። ዝም ብለሽ እጅሽን እንዲያወጥፍ ትፈሪ ነው። ምንድነው እኔ የማላፈቅረው ምንድነው? እንዲሁ ገንዘብ አይበረክት እንዴ? መቆጠብ ነው። አንዳንዴም ቆጠብ አድርጊ እንጂ እንዴ ሰይጣን እኮ ይደሰታል እንጂ ቦታ እንዴ ዞር ዞር ማለት ነው እንጂ ነቃ ማለት እኮ ያስፈልጋል። ዝም ብሎ ቁጭ ማለት ያስፈልጋል። ነቃ ማለት ጸሎት ላይ መበርታት፣ ስግደት ላይ መበርታት፣ ጾም ላይ መበርታት፣ ደካማ ለመሆን ብርቱ መሆን፣ ቃለ እግዚአብሔር ላይ መበርታት። በነገራችን ላይ በቃለ እግዚአብሔር ሙሉ የሆነ ሰው፣ ቃለ እግዚአብሔርን ያወቀ ሰው ምንም ይመጣ ምንም አይመስለውም። ምንም አይመስለውም። ጥላ የያዘ ሰው ዝናብ ሲጥል ምን ይመስለው? ምንም አይመስለውም። ጥላውን ዘርግቶ ይሄዳል፣ ይወርዳል አይደል? ዝናብ መጽሐፍ ቅዱስንም የሚያውቅ በመንፈሳዊ በቃለ እግዚአብሔር ሙሉ የሆነ ሰው ልክ እንደ ዝናቡ ያለ ቢወርድበት ምንም አይመስለውም። ምንም ኬርለስ ነው የሚሆን። ለምን? ትልቁን ነገር ይዟል። ልቡ በእግዚአብሔር ቃል ጸንቷል። ለዛ እኮ ነው ሐና ልቤ በእግዚአብሔር ጸና፣ ልቤ በእግዚአብሔር ጸና፣ አፌን አላቀቅኩኝ ለስሙ ምስጋና ያለችው። ልቧ በእግዚአብሔር ቃል እኮ ስለጸና ነው። በእምነት ስለጸና እኮ ነው። ልብን በቃለ እግዚአብሔር ማጽናት ያስፈልጋል። እንዳንናወጥ ማጽናት ያስፈልጋል። ፈተናዎች ሲመጡ የምንንገዳገደው አልቅስ አልቅስ ይሏችኋል አይደል? ብዙ ሰው አለ። አሁን እዚህ ጋር ሁላችሁም እስኪ ልነካካችሁ። ለምንድን ነው ትንሽ ነገር እንትን ሲላችሁ እንባ የሚቀርማችሁ? አቤት አቤት ታዘንቡት የለ እንዴ እናንተ? ኧረ ተው፣ አንድ ሰው ሲሞት ይረዳችኋል። ትንሽ ነገር ሆድ የሚብሳችሁ በተለይ ስደተኛ ስትሆኑ ትንሽ ነገር በቃ መገንፈል። ይህ እኮ ከውስጥ የእግዚአብሔር ቃል እኮ ስለሌለ እኮ ነው።
በእግዚአብሔር ቃል እኮ ሙሉ ስላልሆናችሁ ነው። እስኪ ለኃጢአታችሁ እንዲህ ይህን ኃጢአት ሰርቼ ብላችሁ ስለ ኃጢአታችሁ ማልቀስ ትችላላችሁ? ግን ታለቅሳላችሁ? ኧረ ጠብ አይልም። ሚጥሚጣ ብትጨምሩበት ጠብ አይልምማ። ለኃጢአታችሁማ እንዲሁ ስለ መድኃኔዓለም ስቅለቱን ማስባችሁ ኧረ በፍጹም እንዲህ ከየት ይመጣል? ግን ኑሮ አልሞላም ብለን ግን ትንሽ ነገር ስመጣ ግን ወደ እንባችን ቅድም ሳታስቡት ፊታችሁን እንባ የሚሸፍናችሁ ሰዎች አላችሁ። ይሄ ደግሞ የእግዚአብሔር ቃል ገና በእናንተ ውስጥ አልሰራም፣ ገና አልገባም፣ ገና ቃሉን አላመናችሁትም፣ ገና በቃል እግዚአብሔር አልጸናችሁም። ገና ለጋ ናችሁ፣ ገና ለጋ ናችሁ፣ እንጭጮች ናችሁ። ገና ለጋ አላደጋችሁም፣ ገና በእውቀት አልጎለመሳችሁም። በእውቀት መጎልመስ ያስፈልጋል። በእውቀት በደንብ መጎልመስ ያስፈልጋል። እና በእግዚአብሔር አሁን አይታችኋቸው ከሆነ መምህራንን አባቶችን መከራ የማይደርስባቸው መስሏችሁ ነው? እንደነሱ የሚፈተን የለም። ግን እንደኛ ወጥተው አይነፋረቁም። እንደኛ ወጥተው አደባባይ እንዲኩኝ አይሉ። እዛው ለመድኃኔዓለም ጋር ይነጋገራሉ። በጸሎት ይበረታሉ እንጂ ማለት ነው። በቃል እግዚአብሔር እዛው ይበረታሉ እንጂ ማለት ነው። እና እኛ ግን ቃለ እግዚአብሔር ላይ እናተኩር፣ በትምህርት ላይ እናተኩር። ትምህርት ላይ ማተኮር አለብን። ቃለ እግዚአብሔር ላይ ማተኮር አለብን። ቃለ እግዚአብሔር ላይ ስናተኩር፣ ጊዜያችንን እዛ ላይ ስናተኩር ነገሮች ይስተካከላሉ። እየተዘጋውም ይከፈታል፣ በሩ ይከፈታል ማለት ነው። ስለዚህ እህታችን በርቺ፣ ጠንክሪ። መበርታትና መጠንከር ከአንቺ ያስፈልጋል። ለዛሬው ይህንን መክርሻለሁኝ። ሌላውን ደግሞ ያው በውስጥ ደግሞ እንቀጥላለን። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ነገሮችን የእህቶቻችንን ችግሮች ይፍታልን። እህታችንም በቲክታክ ያቀረብሽው በቴሌግራም የጻፍሽልን እህታችን እግዚአብሔር አምላክ ነገሮቻችሁን የሰይጣንን ወጥመድ ይስበርላችሁ። ነገሮች ተለውጠው ለምስክር እንዲቆሙ ታሪክ እንዲቀየር መድኃኔዓለም ይርዳ። እህታችንም ደግሞ ለአንቺ የሆነውን አዳም ሰጥቶሽ ለአንቺ የሚያፈቅርሽ የምትወጁ አንቺ የወደድሽው እሱም የሚወድሽን የትዳር አጋር መድኃኔዓለም እንዲሰጥሽ እሱ ይርዳሽ፣ በአታት እርዳሽ። እሺ ወደ ሌላ ምክር አበው እንሄዳለን። አሁንም እየተጻፈ እያየው ነው። ሪከርዱ ይሄ ይበቃዋል፣ ይውረድ።